ደፍሮ ቁጥር መጥራት ይቻላል 30 ዓመት ሊሆነን ነው ተስፋዬ ሲማ ኮርስ ላይ አንተ ምን አስደነገጠ እኔ ላልደነገጥኩት አገር ፍቅር ተመልካች የለም ዓለም ሲኒማ ግን አዳራሽ ሞልቶ ይመለሳል ቲያትር ሲወርድ ደስ አይልም በዝግጅት ተገናኝተናል በጣም ዲሞክራት አዘጋጅ በጣም ጥሩ ጥያቄ ነው አመሰግናችኋለሁ ያይገባኝም ነበር እንደሚባለው የኢትዮጵያ ብሔራዊ ቲያትር በበጀት ምክንያት ያቋረጠው ቲያትር ነው የቀጠለው ጤና ይስጥልኝ ተመልካቾቻችን እንዴት ሰንብታችኋል እንዴት ከርማችኋል የአዲስ እንግዳ ፕሮግራማችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል የዛሬው የአዲስ እንግዳ ፕሮግራማችን እንግዳ የሚሆነው በዚህ ሳምንት የእይታ ጊዜውን ጨርሶ ከተመልካች የተሰናበተውን ደጋግ ሰይጣኖች የተሰኘውን ቲያትር ምክንያት በማድረግ የዚህን ቲያትር አዘጋጅ ከሆነው ከተፈራ ወርቁ ጋር ቆይታ እናደርጋለን ከዛ ባሻገር ደግሞ ከተዋናዮቹ ጋርም አጠር ያለ ቆይታ ይኖረናል ይሄን ፕሮግራም እንድትከታተሉ እንጋብዛለን እኔ ወደ ብሔራዊ ቲያትር ገባለሁኝ መልካም ጊዜ እንዲሆንላችሁ መኛለሁ ኑ ተከተሉኝ እንግዲህ ያዘጋጇቸው ቲያትሮች ወደ 6 ደርሰዋል ይሄ የመጨረሻው 6ኛው ቲያትሬ ነው ነቃሽ የሚል ቲያትር አዘጋጅቻለሁ የሌሊት ሙሽራዎች ርብ ጉዳይ ሰዓት እላፊ ሰማያዊ አይን የሚልና አሁን ደግሞ የደጋግ ሰይጣኖች እንግዲህ ከዚህ ውስጥ ሁለቱ አዳዲስ ቲያትሮች ናቸው ደጋግ ሰይጣኖችና የሌሊት ሙሽሮች የውድነ ድርሰቶች ናቸው ሌሎች ግን ሪቫይቭ የተደረጉ ናቸው ለምሳሌ ነቃሽ ብንወስድ ከዛሬ 30 ዓመት በፊት በተወዳጁ የመድረክ ሰው በሱራፌል ጋሾ የተዘጋጀ ቲያትር ነው ሌሎች ቲያትሮች ደግሞ እንደዚሁ በተለያዩ በሌሎች ባለሙያዎች የተዘጋጁ ናቸው ማሂ አባና ምን ሆነሽ እንዴ የት ሄደሽ ዛሬ ሰንበት አይደል እንዴ ቢሆን ስለምን ጥለሽ ሄድሽ የሆነ በባልዲ ሙሉ እኮ ብትደፊብኝ አነቃለሁ አይ ቢሆንም ዛሬ መሄድ ነበረብኝ ተባባሉ ለመጀመሪያ ጊዜ የቲያትር ተዋናይነት ላይ ነው የተሳተፍኩት ግን ዝግጅት በጣም ከድሮ ጀምሮ ወድ ነበር በነገራችን ላይ ክበብ ውስጥ እያለን ድሮ የፋቡላ የሚባል የቲያትር ቡድን ነበረ ጣባው ሰዓት በአገር ፍቅር በብሔራዊ ቲያትር ያሉ ተዋናዮች ተሻለ ወርቁ ሄኖክ ብርሃኑ ቅድስ ገብረስላሴ ያሉበት ክበብ ነበር እዛም ራሱ ያኔ አማተር ሆኜ በጣም በወጣትነት የራሱ ቲያትር ነው የነበርኩ ማዘጋጀው እና በጣም ልቤ ከትወና ይልቅ ወይ ከመጻፍ ይልቅ ወይ ደግሞ ከሌሎች የጥበብ ዘርፎች ይልቅ በጣም ወደው ቲያትር ዝግጅት ነው በጣም ወደው ስለነበር ወደ ፕሮፌሽናል መድረኮች አሁን የወጡ ቲያትሮች ወጡ እንጂ ድሮ ክበብ ውስጥ ያለው ራሱ ቲያትር አዘጋጅ ነበር እና በጣም ፍላጎቱ ነበርኝ ክቡር ዶክተር ተስፋዬ አበበ ጋር በነበርኩበት ጊዜ በጣም እሳቤ ነበር ወደ ዝግጅት ነበር ተፈራ ነው ካስት ያደረገኝ ተፈራ ወርቁ የቲያትሩ አዘጋጅ ደራሲው ውድነህ ክፍሌ ነው ስክሪፕቱን ሰጠኝ አነበብኩት
ደስ አለኝ። ቲሙም ግሩፑም ደስ ይል ስለነበረ ደግሞ በጣም ከተፌ ጋር መስራት በጣም ውሽ አረግ ነበረ። በፊት በክበባት ደረጃ አብረን ሰርተን እናውቃለን፣ ግን የመድረክ ቲያትር ደግሞ አጋጣሚ እንዲሁ እንሸዋወር ነበረ። ይሄ ደግሞ ጥሩ አጋጣሚ ስለነበረ ደስ ብሎኝ ተቀብየው እንግዲህ ይህን ደስ የሚል ጊዜ አብረን አሳልፈናል። ኢትዮጵያ የቲያትር ታሪክ ውስጥ በ25 ዓመታት በቲያትር ስራ ውስጥ ከ25 በላይ ቲያትሮች ፕሮዲውስ አድርጌያለሁ። ትልቅ ግዙፍ ቲያትሮች እንደ ቴዎድሮስ ራዕይ እንደ ነሐው ወይም ፐፑ አይነት ቲያትሮችን በጣም ትልቅ ግዙፍ ቲያትሮችን ፕሮዲውስ አደርጋለሁ። ሙዚቃ አዘጋጅ ነበር፣ የሙዚቃ ኮንሰርቶች እና የምታውቀው ብዙ ሰው የሚያውቀኝ በዚህ በጥበቡ አካባቢ በፕሮዲውሰርነት ነው። በተዋናይነት ቅድም እንዳልኩ እንግዲህ አንድ ዳና የሚል የቴሌቪዥን ድራማ ነበር። እዛ ላይ ከመታየት በስተቀር እዛው አብሮኝ የሚሰሩ ባለሙያዎች ናቸው። ለምሳሌ ጋሻ እያልነጋ ብንሄድ ቀንዲል ውስጥ 1-2 ቲያትር ሰርቻለሁ። ጋሻ እያልነጋ ከ3 ቲያትር በላይ ሰርቻለሁ። ማን ነው ተስፋ በበጋ 3 አካባቢ ቲያትር ሰርቻለሁ። ክበብ ውስጥ በጣም ተውን ነበር። ግን ወደ ፕሮፌሽናል መድረክ ስመጣ ግን በዝግጅትና በፕሮዲውሰርነት በጣም ብዙ ስራ የሰራሁት። ተዋናይነት አልፎ አልፎ ተዋናይ ሲጠፋ የመተካት ነገር ካልሆነ ከዚህ በኋላ መስራት እፈልጋለሁ፣ እሰራለሁ። መስራቴም አይቀርም። ፍላጎቴም ነፍሴም ወደ ትወና ውስጥ እንዳለች ያውቃለሁ። ግን እንዳልኩ ስታዘጋጅ የሁሉንም ካራክተር እያስክ እየወጣህ እያሳየ ስለሆነ የምትሰራው እንግዲህ ስሜቴን በዛ እየተወጣው ነው ብዬ አስባለሁ። ቆጪ አትናደጂ፣ እኔ እጠራዋለሁ፣ አንቺ ልኩን ታሳየዋለሽ። ኤፍሬም ማለት ማለት አቤት ደግሞ መጣ ሊሎታል አገባኝ አቤት። አዎ ተፌ ቲያትር ትርፋማም ባይሆን ቲያትርን ከሚወዱትና ቲያትርን ከሚያከብሩት መካከል ነው ብዬ አስባለሁ። ምክንያቱም አድርጎ ያሳየን ሰው ነው ብዬ ስለማስብ ባለሙያዎችን ያከብራል። እንግዲህ አሁን እኛ እዚህ ብሔራዊ ቲያትር አሁን 3 ወራት ነው ያሳየ ነው። በ3 ወራት ውስጥ እንግዲህ 11500 ብር ነው የአዳራሽ ክፍያ። በጣም ለአንድ ኢንተርፕራይዝ በጣም ከፍተኛ ክፍያ ነው። ስለዚህ ይከብዳል። ግን ቢከብድም ግን ኦልሞስት እንደ ኢንተርፕራይዝ የራሴን ታሪክ አሻራ ማሳረፍ አለብኝ ብሎ ነው እየሰራ ያለው ቲያትሩ። ስለዚህ ተፈራ በዚህ ረገድ በጣም ጎበዝ፣ ቲያትር በመስራትም ፕሮዲስ በማድረግም በማዘጋጀትም እንዲሁም ደግሞ ቲያትርን በከፍታ በማሳየት ውስጥ ትልቁን የኢትዮጵያ ቲያትር ላይ ትልቅ አስተዋጽኦ ያለው ፕሮዲሰር። ስለ ተስፋ ኢንተርፕራይዝ እናውራ። ተስፋ ኢንተርፕራይዝ ከ23 ዓመት በላይ የተለያዩ ስራዎችን እየሰራ ቆይታ አድርጓል። ሰዎችን እያመሰገነ ፊልሞችን፣ ሙዚቃዎችን፣ ኮንሰርቶችን ከዛ ባሻገር ደግሞ ቲያትሮችንም ደግሞ በትልቁ በሰፊው እያዘጋጀ ያለ ትልቅ ኢንተርፕራይዝ ነው። እሱ ኢንተርፕራይዝ የተቋቋመበትን ጊዜ እናስታውስና እስካሁን ያለው ሂደት ደግሞ እስቲ ንገረን። እንግዲህ ተስፋ ኢንተርፕራይዝ ከዛሬ ከ2 ዓመት በፊት 25 ዓመቱን አክብሯል። ስለዚህ አሁን 27 ዓመት እየሆነው ነው። የ25ኛ ዓመት በዓላችን በዚህ በኢንተርኮንቲኔንታል ስናከብር በጣም ብዙ ሰዎች ስራዎቻችን አውቀዋል፣ አይተዋል። እንግዲህ ሲመሰረት ቅድም እንዳልኩ ነው እኔ ፍላጎቱ ስለነበረኝ በተለይ የፕሮዲሰርነት ችግር ብዙ ነበር። ብዙ ተዋናይ አለ፣ ብዙ አዘጋጅ አለ፣ ብዙ ጸሐፊዎች አሉ። ግን ፕሮዲሰር የምንለው ወይ ደግሞ ሙያውን አውቆ ኢንቨስት የሚያደርግ ወይ ሙያውን አውቆ የሚያስተባብር ግን አካል አልነበረም። ስለዚህ ወደዛ ውስጥ ገብቼ ብዙ ለውጥ አምጥቻለሁ። እንዳልኩ በጣም በርካታ በትንሹ ከ2000 ወደ 3000 አካባቢ አርቲስቶች ኢትዮጵያ ውስጥ በጣም በርካታዎቹ በቲያትሩ ወይ በሙዚቃው ወይ በፊልሙ ከኛ ጋር ሰርተዋል። አንዳንድ ሰዎች ምን ይላሉ? ተስፋ ኢንተርፕራይዝ ቲያትር ቤቶች የሚያደርጓቸውን ያደርጋል። ከዛ ባሻገር ደግሞ ራሱን ችሎ ቲያትር ቤት ማለት ይቻላል ተስፋ ኢንተርፕራይዝ እና በዚህ ደረጃ ሰዎች እንደዚህ እንዲያወሩለት ያደረገው ዋና ምክንያት ምንድነው? በጣም ጥሩ ጥያቄ ነው። እንግዲህ ተስፋ ኢንተርፕራይዝ ባለፈው ጊዜ እንደውም አንድ ወዳጃችን በኢትዮጵያ ውስጥ 4 ቲያትር ቤቶች አሉ፣ 5ኛው ቲያትር ቤት ነው የሚል ሀሳብ ሰጥቶ ነበር። ያ የሆነበት ምክንያት ምንድነው? በጣም ትልቅ ነገር ስለምንደፍር ነው። ለምሳሌ አሁን ቅድም ምን የነገርኩት ቴዎድሮስ ራዕይ 150 አርቲስት የሚሰራበት ቲያትር ነው። የኢትዮጵያ ብሔራዊ ቲያትር በበጀት ምክንያት ያቋረጠው ቲያትር ነው። እኛ የቀጠል ነው። እኛ ከኢትዮጵያ ብሔራዊ ቲያትር ተሽለን አይደለም በፋይናንስ ግን ተዋውጠንም ስፖንሰሮች ፈልገን አስተባብረን ሙያው እንዲቀጥል አድርገናል። ለሙያተኛው የምንከፍለው ክፍያ ለምሳሌ አንድ ቲያትር ቤት ለአንድ ተዋናይ ከሚከፍለው ይልቅ እኛ የምንከፍለው ክፍያ በጣም ውድ ነው። ለምን? ሙያውን በጣም ስለምናውቀው ስለምንገነዘበው። በግል የሚሰራ አንድ ባለሙያ ለምሳሌ በኢትዮጵያ ብሔራዊ ቲያትር ትልቁ ክፍያ 1500 ብር ወይም 1000 ብር ለአንድ ባለሙያ የሚከፈል አገር ፍቅርም ጨምሮ እኛ እስከ 5000 ብር ድረስ እንከፍላለን። ያ ማለት ገንዘቡ አለን ማለት ሳይሆን ለሙያተኛው ተገቢው ክፍያ አልተከፈለውም የሚል እምነት ስላለን ስፖንሰሮች በመጠየቅ የመግቢያ ዋጋውን ከፍ በማድረግ ጥረት እናደርጋለን። ለዛ ነው ከቲያትር ቤት የተሻለ ስራ ይሰራል የሚባለው እንጂ እንዳልኩኛ የራሳችን አዳራሽ የለንም፣ ቢሮ አለን፣ አዳራሽ የለንም፣ መላመጃ ቦታ የለንም፣ ማሳያ ቦታ የለንም። ቲያትር ቤት ልንባል አንችልም። ግን ልባችን
ወይ መንፈሳችን ግን የቲያትር ቤት አይነት ስለሆነ ለዛ የምናረጋቸው እንቅስቃሴዎች ነው ቲያትር ቤት ባልተናነሰ እንድንከበር ያደረገን እንጂ ከተቋሙ እኩል መሆን አንችልም። እሺ ማለት እኔ ይኸውልሽ ያንቺ ጤና ነው የሚያሳስበኝ። ማንም ያስብልሽ የለም፣ ለራስሽ አስቢ እባክሽ። አመሰግናለሁ። ተይ እንደ ባዳማ አካሪኝ። አብሮ መብላቱ አብሮ መጠጣቱ ለእንደዚህ ለክፉ ቀን ካልሆነ ለመች ሊሆን ነው ማለት? ከሊስታ ጋር ተገናኛችሁ? አዎ ተፌ ምንድነው አንድ ለየት የሚያደርገው ነገር ስራ ወደ ስራ ሲያመጣ ወይም ለስራ አንተን ሲጠራ ሙሉ በሙሉ ላንተ ኃላፊነት ይወስዳል። አንዳንዴ ቲያትር አንተም ታውቀዋለህ፣ ቲያትሮች አንዳንዴ ብዙም መስዋዕትነት ይፈልጋሉ። በጣም ብዙ ይለፋባቸዋል። ጊዜህን፣ ገንዘብህን፣ በጣም ብዙ ነገርህን ነው ሳክሪፋይ የምታደርገው ለቲያትር እና ያ ሁሉ ነገር ሆኖ አንዳንዴ ቲያትሩ ሳይወጣ ወይም ህዝብ ጋር ሳይደርስ የሚቀርበት አጋጣሚ አለና ያ ነገር በፍጹም እንዲፈጠር አይፈልግም ተፈራ ወርቁ። አንድ ከማደንቅለት ነገር ማለት ነውና ምንም ይሁን ምንም ተዋናዩ እስከደከመበት ድረስ መውጣት አለበት ይሄ ስራ ብሎ የሚያምን ነው እና በጣም ለተዋናይ ሞራል ለተዋናይ ስሜት በጣም የሚጨነቅ ሰው ነውና በጣም በተለየ መንፈስ በተለየ ስሜት ነው ቲያትሮች እንዲወጣ የሚያደርገው። እንግዲህ ፕሮዲሰሩና አዘጋጁ ተፈራ ወርቁን ለረጅም ጊዜ ነው የማውቀው። ያው ደፍሮ ቁጥር መጥራት ይቻላል 30 ዓመት ሊሆነን ነው። ተስፋዬ ሲማ ኮርስ ላይ አንተ ምን አስደነገጠ? እኔ ላልደነገጥኩት እዛ ላይ ነው የተዋወቅነው አብረን ኮርስ ስንወስድ። ከዛ በኋላ ተፈራ ወርቁ ማለት ተፈራ ወርቁ ፕሮሞሽን ወይም ተፈራ ወርቁ ፕሮዲስ የሚያደርጋቸው ቲያትሮችን ብቻ ሳይሆን እንደሚታወቀው በርካታ ሙዚቃዎችንም ፕሮዲስ አድርጓል። ታዋቂ እንደ እድል ሆኖ ደግሞ እኔም አንድ ስራ ሰርቻለሁ። እሱ ፕሮዲስ ያደረገው ሩብ ጉዳይ የሚል ሀገር ፍቅር ቲያትር ቤትና እዚሁ ብሔራዊ ቲያትር ፕሮዲስ ያደረገውን አብረን ሰርተናል እና ነገሩ ደስ ይላል። ሰው ሳይሞት በህይወት እንደዚህ ነበር እንደዚህ ማለት ደስ ይላል። ተፌ ጠንካራ የኪነ ጥበብ ባለሙያ ነው። ይሄን ያክል ዓመት ብዙ ቲያትሮችን ማውጣት ብዙ ባለሙያዎችን ማውጣት እየቻለ ያለ ነው ይሄ ኢንተርፕራይዝ እና እየሰራ ያለው ደግሞ የተለያዩ ቲያትር ቤቶች ነው። ሀገር ፍቅር፣ ብሔራዊ፣ ሌሎች ቲያትር ቤቶች ነው። ለምንድን ነው በዚህ በ25 ዓመት ጉዞ ውስጥ ወይም የራሱን ቲያትር ቤት ያልከፈተው? እንግዲህ እንዳልኩ ነው ያቅም ችግር ነው። ግን ፍላጎቱ ሁሌ ያለ፣ ሁሌ እንዝታለን፣ ሁሌ ጥረት እናደርጋለን። እንግዲህ አልቻልም። አንድ ቀን እግዚአብሔር ፈቅዶ እንግዲህ የምናደርገው ይሆናል። ተስፋ ቲያትር የሚል አዳራሽ ይኖራል የሚል እምነት አለኝ። ሁሌም እመኘዋለሁ። እኔ ብቻ ሳይሆን ብዙዎቹም ይመኙልኛል። ሊሳካ ይችላል። አሁን ለጊዜው ግን እንዳልኩ አልሆነልንም። ግን ስለሌለን ዝም ብለን አልተቀመጥንም። ሀገር ፍቅርም የኛ ነው፣ መዘጋጃም የኛ ነው፣ ብሔራዊ ቲያትርም የኛ ነው። የቲያትሮቹን ሁኔታ እንዴት እየተመለከትክ ነው? አሁን ላይ የተለያዩ ቲያትሮች አሉ። ተመልካች እየቀነሰ ነው። ደጋግ ሰይጣኖችም አንድ የወረደበት ምክንያት የሚመስለኝ የተመልካች መቀነስ ከዛ ደግሞ የቲያትር ቤቶች ክፍያ መጨመር ነውና አሁን ላይ ያለው የቲያትርን እድገት እንዴት እየተመለከትክ ነው? እንግዲህ ቲያትሮች እየተመረቱ ናቸው ያሉት። ከበፊቱ በተሻለ ሁኔታ ቲያትር እየወጣ ነው ያለው። ግን ተመልካች ብዙ የለም። ይሄ ምንም ማንዋሻው ነገር ነው። ግን ጥናት ይፈልጋል። በምን ምክንያቱ ተመልካች የቀረው ለምንድን ነው የሚለው ነገር እንግዲህ እንዲህ ነው ብዬ ነገር አልችልም። ለምሳሌ ሀገር ፍቅር ተመልካች የለም፣ ዓለም ሲኒማ ግን አዳራሽ ሞልቶ ይመለሳል። ስለዚህ የሆነ አንድ መሀል ላይ የተውናት ወይ ደግሞ ያለፍናት ነገር አለች ብዬ አስባለሁ። አንዳንድ ደግሞ ቲያትር እዛው አሁን ብሔራዊ ቲያትር ለምሳሌ ንጉሥ አርማ ሲከፈት አዳራሽ እየሞላ ይመለስ ነበር። ስለዚህ ትልቅ ፕሮዳክሽንም ሰው ይፈልጋል ማለት ነው። በአጠቃላይ ግን እንደ ድሮ አይደለም የቲያትር እንቅስቃሴ። በጣም ጨዋታ አዋቂ ነው ተፌ። ቀልደኛ ነው። ስራ ላይ በጣም ዘና ነው የሚያደርገው። የሆነ ቀልድ እንኳን ነግረኸው አንተ ተፈራ ሲያወራው ሌላ ሆኖ ነው የሚመጣው። እንዴ እኔ አይደለም እንዴ ነገርኩት ምናምን ሁሉ ትላለህ። በቃ ተቀምሞ ምን ብሎ በጣም በቃ ኮሜዲ ሆኖ ሳቅ የሚጭር ነገር ፈጥሮ ነው የሚመጣውና
በዛ ሞራል ሰጥቶ በቃ የሆነ ሙድህን አስተካክሎ ምናምን ነው ወደ ስራ የሚያስገባህና ከዛ በኋላ ያሉትን ትሬኒንጎች እንግዲህ አንተ ራስህ አስበው እንዴት ሊሆኑ እንደሚችሉ በጣም ደስ በሚል ስሜት ነው ስራዎች እንዲሰሩ የሚፈልገው። አለመፎረሹ በጣም ከባድ ነው። በኪነ ጥበብ ዘርፍ መቆየት አብሶ ፕሮዲውስ ማድረግ ዝግጅት ማድረግ ቲያትር ቤቶች እንኳን ግድግድ የሚያደርጋቸው ጊዜ አለ። ቲያትርን ማለት ነው። ቲያትር በጠፋበት ጊዜ ቲያትር ኦዲየንስ የለም በተባለበት ጊዜ ሳይደክም ጠንክሮ እየሰራ በብዙዎች የኪነ ጥበብ ባለሙያዎች ጋራ የስራ ግንኙነት ያለው ማይደክም ተስፋ የማይቆርጥ እንደ ሰውነቱ ቅጥጥ ብሎ እንዳለ ጥንክር ያለ መሆኑን ነው ማቀ ተስፋ ኢንተርፕራይዝ የሚሰራቸው ሌሎች ስራዎች አንደኛው ደግሞ የምስጋና ስነ ስርዓቶች ናቸው። ትልልቅ ሙያ የሰሩ ሰዎችን ያመሰግናል እና ይሄኛውን ሀሳብ መቼ ነበር የተጀመረው? እንዴት አሰብከው? የመጀመሪያው ሰው ማን ነበረ? እንግዲህ ተስፋ ኢንተርፕራይዝ በእውነት ለመናገር በሰራቸው ቲያትሮች፣ በሰራቸው ፊልሞች፣ በሰራቸው የሙዚቃ ዝግጅቶች በሙሉ ባለሙያዎቹ ሲያመሰግን ይኖራል ከድሮ ጀምሮ። በጣም የሚገርም ነገር ኢትዮጵያን አይድል ታስታውሳለህ? የመጀመሪያ ጊዜ እነ አሸናፊ የሚባል ልጅ ቪት የተሸለመ ጊዜ የዛን ጊዜ ሁለተኛ የወጣውን እኛ ሸለመናል። ወርቅ ነው የሸለምነው። እዚሁ ሀገር ፍቅር ሀመልማል አባተን እንግዳ አድርገን ኢዮቤሻ ነው ይባላል ሸለመነዋል። እንደዚህ አይነት በሽልማት በማመስገን ደረጃ በጣም በርካታ ባለሙያዎች ኃይሉ ጸጋዬ የማማላ ዋናተኞች የሚል የሬዲዮ ድራማ እሱና አሁን አሜሪካ ነገር ያለ መስታወት አድራጋው ሁለቱን እንደዚሁ በኤግዚቢሽን ማዕከል ሽልማት ተሸልመናል። ፈጣሪም ልብን ስለሚያይ ይመስለኛል ሁሌ የሚረዳው በሰዎች ደስታ ውስጥ ደስታን ያገኛል እና ለራሱ ደስታ አይደለም የሚጥረው ተፈራ። አሁን ስታያቸው ፕሮግራሞቹ ከሰራቸው ፕሮግራም አሁን በቅርብ ጊዜ ጌትነትን የሆን ፕሮግራም እናስታውሳለን። ምን ያህል እንዳስከበረው ምን ያህል ደስ እንዳለው ጌትነትን በዚህ ልክ ማክበር እንደሚቻል። ምክንያቱም ባለሙያ በተከበረ ቁጥርና ባለሙያ ከፍ ባለ ቁጥር ሙያውም አብሮ ከፍ ይላል። ስለዚህ ሰው ማክበር የሚያቅሰው ራሱ የተከበረ ሰው ነው ማለት በቃ የተሰጠ ስጦታ አለው ይመስለኛል። በቃ ተፈራ የራሱ ጊፍትድ ነው ብዬ አስባለሁ። ለዚህ ለራሱ አያደርግም ለሰው በማድረግ የሚደሰት ሰው። ቲያትር ስንከፍት ባለሙያዎችን ሳናመሰግን አልፈን አናውቅም። ሁሉም አንጋፋ ባለሙያዎች በክብር ስንሸልም ቆይተናል። ፌስቲቫሎች እያዘጋጀ ቲያትር ፌስቲቫል እያዘጋጀን ብዙ ባለሙያዎች ሸልመናል። ለብቻቸው ግን ባለሙያዎችን ማመስገን የሚለው ግን ሀሳብ የመጣው የአርቲስት ኪሮስ ኃይለሥላሴ የልደት በዓሉ ሲያከብር ነው። የዛን ጊዜ ልጆቹ መጥተው አናገሩ ተስፋ ኢንተርፕራይዝን። ኪሮስ ደግሞ በተለይ ለአማተር ባለሙያ በነበርንበት ጊዜ በጣም የሚያግዘን በኃላፊነት ደረጃ በነበረበት ጊዜ ከጎናችን የነበረ ትልቅ ባለሙያ ነው። አሁንም ድረስ ባህሪው የማይቀየር ሙያተኝነቱ የማይነጥፍበት ትልቅ ባለሙያ ነው ኪሮስ ማለት ነው። ቀጥሎ ደግሞ የብሔራዊ ቲያትር ቀለም የሆነው ጌትነት እንየው ነው። ጌትነት እንየውም እንዲሁ ከቤተሰቦቹ ነው ሀሳብ የመጣው። ለ25 ዓመት ስናከብር 25 ባለሙያዎችን የሸለምነው በእያንዳንዳቸው 25 ሺህ ብር ሰጥተን በእያንዳንዳቸው አዋርድ ሰጥተን ሸልመናል። ስለዚህ ባለሙያ እኛ ጋር በተገኘው አጋጣሚ ሲከበር ነው የኖረው። አዲስ አይደለም። ግን ሰው መጥቶ እባክህ የከሪን ፕሮግራም ላዘጋጅ ነው ሲል ካመንበትና የዛ ሰው ይገባዋል ካልን ብዙ ይመጣሉ፣ እናደርጋለን። እውቅና መስጠት ቀላል አይደለም። ለባለሙያ እውቅና መስጠት ያይተህ እንደሆነ የቲያትር ብቻ አይደለም፣ በተለያዩ ዘርፎች የእድሜ ሁላ ተሸላሚዎች አሉ፣ የእድሜ ዘመን ተሸላሚዎች። እንደው ይሄንኑ አጣጥሞ እየሰራ የቲያትሮችን በዚሁ እያደረገ ሌላው ክፍለ ሀገር ማለት ከክልል ወጣ ብሎ የመስራቱ እንትን ብዙ ልምድ አለው። እነሱን ነገሮች በደንብ አድምቶ ሳይደክ ገብተዋል። ወደ መጨረሻ እኮ ልትደክም ትችላለህ አይደለ? ተስፋ ሳይቆርጥ እዚህ ደርሷል። ተስፋ ሳይቆርጥ እነዚህ ነገሮች እንደው አድምቶ እየቀጠለ መዳረስ። አሁን ለምሳሌ እሱን ብትጠይቀው የሆነ ነገር ጎሎኛል ሊልህ ይችላል። ገብተዋል። ይሄን አልሰራሁም ሊልህ ይችላል። ግን ለኛ እንደ እውነታው እንደ ያለው ነገር ላይ ይሄ ሁለት የሚሰራቸው ስራዎች ለኛ በጣም ትላልቆች ናቸው። እኔ ሱራፌል ትዳርና ልጅ የሚባል ነገር እመጣለሁ። ደግሞ ይነግሩናል። ትዳር ማለት አብሮ መኖር፣ አብሮ ማርጀት፣ አብሮ መጃጃል መሆኑን ግን አይነግሩም። ብልግናችሁን ታቅፋችሁ ከነ ብልግናችሁ ኑሩ ማለታቸው እኮ ነው። እኔ ሱራፌል በከዘራ እሄዳለሁ እንጂ ትዳር ለእኔ ሱሚ ነው። ሱሚ ቆይ አሁን እኔን እዚህ እሳት ላይ ጥዳቷ ገብታ መጋደሟ ምን ያስብላታል? ጋድሚያ
እውነት ሰዎችና ሙያተኞችን ባከበረው ልክ እሱ እንደውም እንዲህ አይነት ክብር እናንተን አላገኘም ተፌና ለሙያው ለቲያትር ለሙያተኞች ያለው ክብር ሁልጊዜም በጣም ይገርመኛል እና ሁልጊዜም ከሱ ጋር መስራት ሐሳብና እድሉን ባገኝል ነበር። ያው እንግዲህ የመጀመሪያውን ጀምረዋለሁ። ከዚህ በኋላ መቼም አንላቀቅም ብዬ አስባለሁ። ከተፌ ጋር ብዙ ነገሮች እሰራለሁ። ተፌ ለኔም በጣም ባለውለታዬ ነህ። ቲያትሩ ልክ አሁን በተከፈተበት ስሜት በእንደዚህ አይነት ሁኔታ ለመዝጋትም በመምጣትህ እኛንም በማክበርህ እኛም በጣም እድለኛ ነኝ። አንተንም በጣም እግዚአብሔር ያክብረላለሁ። ሰዎችን ሁሉ እያከበረ ነው ሙያተኞችንና እግዚአብሔር እሱንም ያክብረው እላለሁ። ተፌ ያው ከዚህ ሙያ ባሻገር ሶሻብል ማህበራዊ ህይወት ላይ በጣም ነው የሚገርመው ማለት ነው። ያው እንግዲህ ይሄ ዝም ብሎ አይመጣም። ባክግራውንዱ ጥሩ ነው ማለት ነው። አስተዳደጉ ነው አይደለ የሚያሳየው ይሄ። ስለዚህ ሶሻብል የሆነ ሰው ወይም ከማህበረሰቡ ጋር አብሮ የሚኖር ለማህበረሰቡ ቶሎ የሚደርስ ለጓደኞቹ ለባለሙያዎቹ ቶሎ የሚደርስ ሰው ነው። በጣም ነው የሚገርመኝ ይሄ ማለት ነው። በዝግጅት ተገናኝተናል። በጣም ዲሞክራት አዘጋጅ ነው። በጣም ሰውን ያከብራል። ትሁት ነው። ከዛ ባሻገር ደግሞ በየትኛውም ዘርፍ ላይ ለምሳሌ በቅርብ ጊዜ ውስጥ ያከበራቸው ትልልቅ ባለሙያዎች አሉ። በጣም ነው የምትደነቀውና በዛ መጠን በዛ በሚያምር ሁኔታ ይሄንን ፕሮግራም አዘጋጅቶ ሲጀመር ለቲያትር በጣም ልቡ ስስ ነው። ተስፋ ኢንተርፕራይዝ ውስጥ ያ በዛ በተስፋ ኢንተርፕራይዝ ብዙ ቲያትሮች ተመርተዋልና ደጋግ ሰይጣኖችን ጨምሮ በቃ ለቲያትር ስስ ስለሆነ ለተዋናያም እንደዛ ነው፣ ለባለሙያው በጠቅላላ ማለት ነው። እና የሚገርም ስብዕና ያለው ሰው ነው። ወጣቶችን ተዋናዮችን አዳዲስ ቲያትሮች ላይ ያሳትፋል ይላሉ በዙሪያ ያሉ ሰዎች። ይሄኛውን ነገር ደግሞ እንዴት አመጣው ወደ ራስ? ሲጀምር ገና ቲያትር አይዞ ብለው ያገዙ ሰዎች አሉ። ስለዚህ እነዛን ሰዎች ማመስገን የምችለው እኔ ደግሞ ለተተኪዎቹ መንገድ በመክፈት ነው። በጣም ብዙ ሰዎች ተስፋ ኢንተርፕራይዝ ውስጥ በመድረክ የጀመሩ ሰዎች አሉ። በጣም በርካታ ተዋናያን በፊልም ስንጀምር የመጀመሪያ ሰዎች አሉ። ቲያትር ላይ ሙዚቃ ላይ የሰጠናቸው እድል አለ። ኤግዚቢሽን ማዕከል ስናዘጋጅኛ ምንም የማይችሉ ድምፃውያን አሁን ዝነኛ ሆኑ ከሌ ማለት እኛ መድረክ ሰጥተናቸው ታዋቂ የሆኑ ሰዎች አሉ። በቲያትሩም ልክ እንደዛው። ስለዚህ ያገኘነውን ባለሙያ እንዲጠቀም እንዲሰራ እናደርጋለን። በቀጥታ ለሱ ነው የምነግረውና ተፌ እዚህ ቲያትር ላይ አምነህብኝ በ7 ቀን ውስጥ ያደርሳል ብለህ ይሄንን ቲያትር ሰጥተኸኝ ላለፉት ወራቶች ኦልሞስት 1 ዓመት ሞልቶናል። መድረክ ላይ እንድቆይ ስላደረከኝ ከልብ አመሰግናለሁ ለማለት እወዳለሁ። በቀጣይ ምን ታስቧል? አዲስ ነገር በተስፋ ኢንተርፕራይዝ ሌላ ቲያትር ይመጣል ወይስ ደግሞ ሌላ ምን ጠብቀው ነገር ምን አለ? እንግዲህ እንደ ኢንተርፕራይዝ አሁን ለተወሰነ ጊዜ ትንሽ ረፍት እናደርግና በሌላ ፕሮዳክሽን እንመጣለን። እኔ ግን አሁን በቅርቡ እንደ አዘጋጅ የሆነ ቦታ ተጋብዣለሁ። ቲያትሩን ለጊዜው መጥቀስ ባልችልም ግን እንዳዘጋጅ በግል ከፍለውኝ እንደ ባለሙያ ማዘጋጅ ቲያትር አለ። 1-2 ቲያትር ማዘጋጅ ይመስለኛል በቅርቡ። ኢንተርፕራይዙ ግን አሁን በጣም የሬዲዮ ስራዎች አሉበት፣ የአመት በዓል ስራዎች አሉና ለተወሰነ ጊዜ እረፍት የሚያደርግ ይመስለኛል። ይሄኛው ቲያትር ግን ደጋግ ሰይጣኖች በቅርቡ ወደ ክፍለ ሀገር የማሳየት ሀሳብ አለን። እኔ ምንም ልለው አልችልም። ምክንያቱም ተፌ ኦልሬዲ ከኪነ ጥበብ ጋር ተቆራኝቷል። በቃ የሆነ ደም ስር ውስጥ ገብቷል። ተውም ስላልከው የሚተው ሰው አይደለም። በእርግጠኝነት አሁን ይሄን ቲያትር ዛሬ መጨረሻችን ነው ብሎ ሲያስብ ቀጣይ ደግሞ ምን ስራ እንደሚያመጣ ኦልሬዲ ባይምሮ ሰርቷል ብዬ ነው ማስበው። በቃ ሌሎች ስራዎች እንዳሉት ነው ማስበው እና ሁልጊዜ የማያርፍ የማይወዝን አይምሮ ስላለው ብዙ የተሻሉ ስራዎች ደግሞ ጭንቅላት ውስጥ አሉ ወይም ያዘጋጃቸው እጁ ላይ ያሉ ስራዎች አሉ ብዬ ነው ማስበው እና ይቀጥላል ብዬ ነው ማስበው። እኛም ከተፌ ጋር አብረን የምንሰራባቸው ነገሮች ይፈጠራሉ ብዬ ነው ማስበው። ቲያትር ሲወርድ ደስ አይልም፣ ኦብቪየስ ነው። ግን አንዳንዴ ደግሞ ለመልካም ይሆናል ብዬም አስባለሁ። ቢያናድድም ጉዳዩ ግን ያው ቲያትር ቤቶች በጣም ማሰብ አለባቸው። በተለይ የኢትዮጵያ ብሔራዊ ቲያትር እዚህ ላይ አጽንኦት ሰጥቶ ማሰብ ያለበት ይመስለኛል። በግል ኢንተርፕራይዝ ደረጃ 11500 ብር ከፍሎ አንድ ፕሮዲውሰር ለተዋናይ ከፍሎ ቲያትርን ትርፋማ ማድረግ አይችልም። ምክንያቱም ቲያትር ትርፋማ አይደለም በዚህ ኢንዱስትሪ ውስጥ እና እንደዚህ ተመልካች በጠፋበት ራሱ ብሔራዊ ቲያትር በተቸገረበት ወቅት እንኳን ተመልካች የለም እያለ ተመልካች ባልተስተካከለበት ሁኔታ ቲያትሮች እንደዚህ ጊዜያቸው ማለት 1 ዓመት በጣም ትንሽ ነው። መስራት ይፈልጋል ተፈራ፣ እኛም መስራት እንፈልጋለን።
ለእኛ እንደዚህ ሆኗል። ለመጪ ደግሞ ትውልዶች ደግሞ እንደዛ መሆን ስለማይገባው ይህን አሰራር ድጋሚ ማጤን ቢችል የሚል ሀሳብ አለኝ። ክሮቼን በጣም ነው ማመሰግናችሁ፣ በጣም ነው የምወዳችሁ። ኧረ ማን ነው እሱ? እንደዚህ ማን ወይ ሱራፌ ይሄን ያህል ሰዓት በጥራት ስጠራ የት እየሄድሽ? አብሴት እየጣልኩ ነበር። ማርቤል ነበርኩ አልሰማሁትኝ። አብሴት እየጣለ አንቺን ነበር አውጥቶ ደጅ ላይ መጣል። ኧረ እናቴ ነው ያረኩት። ይሄን ጊዜ ቁጭ ብለሽ ሆድሽን እየሞላሽ ነው እንጂ። ኧረ ጋሼ ማን ነው ላሳይቶኝ እናቴ። ለዚህ ነው እንደዚህ የከሳሽ። ተንኩባኩ ለኔ ደረሰ አይድረስብህ። አሎ ይሄው ገብቻለሁ። በነገራችን ላይ ዛሬ በእርግጠኝነት ተዋናዮቹ በጣም እንባባ እያላቸው እንደሚሰሩ ነው። ቲያትር የመጨረሻ ተብሎ ሲሰራ በጣም ነው የሚያደክምህ። በቃ የሆነ አብሮ ያለው ነገሮች፣ ባክስቴጅ ያሉ ጉዳዮች፣ ማህበራዊ ነገሮች አለ ብዙ ነገር ትስርስር ብለህ ነውና የሆነ ቤተሰብ የፈረሰ ነው የሚመስለው እና ያንን ደግሞ በጥሩ ጎኑ እንድታስታውሰው በጥሩ ጎኑ እንድትለያይ የመጨረሻ መሆኑን አምነህ እንድትቀበልና እንደገና ደግሞ የመጨረሻ ብቻ አይደለም ምናልባት ደግሞ ሌላ ቦታ ላይ ሌላ ሊሰራው ይችላል። በቀጣይ ለቲያትር ባለሙያዎች፣ ለቲያትር ቤት ኃላፊዎች፣ በቲያትር ዙሪያ ያሉ ሰዎች ሁሉ አሁን ቲያትር ካለበት ሁኔታ አንጻር ምን መደረግ አለበት የሚለው መልእክትና እንደው ያላነሳነው ነገር ካለ መልእክት ማስተላለፍ የምትፈልገው ነገር ካለ? እንግዲህ ጥሩ ጥያቄ ነው የጠየቀኝ። አነሰም በዛም ልምድ ያለንና አንጋፋ የምንባለው ኢንተርፕራይዝ የኛ ኢንተርፕራይዝ እኛ ሳንችል ወጥተናል አቅም አንሶ። ከዚህ በኋላ በግል የሚሰሩ ወጣቶች ጀማሪዎች ብሔራዊ ቲያትር ለመስራት በጣም ይከብዳቸዋል። ስለዚህ የአዳራሽ ኪራዩ መታሰብ አለበት። በአሁኑ ሰዓት በአመራር ላይ ያሉ ኃላፊዎች የአዳራሽ ኪራዩን ቢያስቡበት በጣም ጥሩ ነው። ባለሙያዎች ላይ ደግሞ ያለኝ አስተያየት ምንድነው? በጣም በርካታ ባለሙያዎች ተመልካች የሚወዳቸው ከቲያትር የጠፉ ባለሙያዎች ደግሞ ወደ ቲያትሩ መምጣት እንደ አዲስ የቲያትር እንቅስቃሴ ወይም የቲያትር ሙያ ከፍ እናድርገው፣ ትንሳኤውን ከፍ እናድርገው የሚል ሀሳብ ነው ያለው። ምክንያቱም በቲያትር ማንም ነግሮ ለውጥ ያመጣ የለም። እኔ እንግዲህ 25 ዓመት ቆይቼ ምንም ያገኘሁት ነገር የለም በቲያትር። በተጓዳኝ በምንሰራቸው በአመት በዓል በምንሰራቸው በሬዲዮ ስራዎች፣ በቲቪ ስራዎች፣ በተለያየ ነገሮች ነው እንግዲህ እስካሁን ስንደጎም የመጣው። ቲያትር አትርፎንም አያውቅም። በቲያትር ደግሞ ባለሙያውም ተጠቅሞ አያውቅም። እኔ ተዋኔ ምን ፈልገሽ ነው? ችግር አለ? ጉዳይ ከእህቷ ጋር ሳይሆን ከራሷ ጋር። እቺ ደግሞ ምን ትመስላለች? እሷን አገኘሽ ማለት እኮ ማህሌትን አገኘሽ ማለት ነው። እንዴት እንዳስረገዘሽ እንዴት እንዳስወለደሽ ተጠቅሞብኝ እንደ ሸንኮራ እንግዲህ የደጋግ ሰይጣን ክሮች እንግዲህ ከደራሲው ጀምረህ እስከ ፕሮዳክሽን ማናጀሮቹ ድረስ ተዋናዩንም ጨምሮ በጣም የሚገርም ክሩ የእውነት ምንም ይሄ ያጋነንኩ ምናምን አይደለም። አንዳንዴ እንደዚህ ክሩ ላይ በቃ እንዲሁ በተገላገልኩት ምናምን ሁሉ ብለህ የምታስባቸው ክሮች ይኖራሉ። አንዳንድ ቶሎ ባለቀ ይሄ ስራ ቶሎ በተለያየው ምናምን ብለህ የምትላቸው ክሩ ይኖራልና ይሄ ደጋግ ሰይጣን ክሩ ደግሞ ተነፋፍቀ የምትገናኝ የለም። በጣም በቃ ሁሉም በራሱ ደስ የሚል ባህሪ ያለው ስራው እንዲያድግ የሚጥር ይሄን ቲያትር በነገር ላይ በጣም እያደረን ማታ እስከ 9 ሰዓት ለሊቱ 8 ሰዓት ምናምን ድረስ ነው ስንለማመድ የነበረው ይሄን ቲያትር ቶሎ ለመክፈት ማለት ነው። ያው አንዳንድ እንቅፋቶች ምናምን ነበሩ፣ ግን እነዛን እንቅፋቶች ሁሉ ማንም ሰው ሳይጎረብጠው ልጁን ቤቱን ትዳሩን ምኑን ሁሉ እየተወ በቃ ለቲያትሩ በጣም ብዙ መስዋዕትነት የከፈለ ክሩ ነው ይሄ ክሩ እና በጣም ነው የምንዋደደው፣ በጣም ነው የምንከባበረው። በእንደዛ አይነት ስሜት ነው ቲያትሩን ስንሰራ የነበረው። አንድ አመትም በቲያትሩን በማሳየትም ስንቀጥል የሆነ በቃ ማንም እንዲቆም የሚፈልግ ያለ አይመስለኝም ካለን ፍቅር የተነሳና በጣም የሚገርም ክሩ፣ በጣም ደስ የሚል ክሩ። ያንን ቫይብ ደግሞ እንዲፈጠር ያደረገው ብዬ የማስበው አዘጋጁ ነው። አዘጋጁ ያለው ስሜት እኛ ውስጥ ስለተጋባ እሱ ለኛ ያለው ክብርና ለኛ ያለው ፍቅር እኛ ውስጥ ስለተጋባ ይመስለኛል ሁላችንም እንደዚህ ፍቅር ልንሆን የቻልነውና በዚህ አጋጣሚ ተፌንም አመሰግናለሁ። እንዲህ አይነት ክሩ እንዲህ አይነት ስብስብ እንዲፈጠርም ትልቁን አስተዋጽኦ ያደረገው እሱ ነው ብዬ አስባለሁ። ስለዚህ በጣም ደስ ብሎኝ ነው አብሬያቸው የነበርኩትና ላመሰግናቸው ፈልጋለሁ። በጣም አመሰግናቸዋለሁ፣ ወዳቸዋለሁ። አብሬያቸው ስለነበርኩ በጣም ደስ ይለኛል። በሌላ ስራ እንግዲህ ሌላ ጊዜ ደግሞ ሌላ መድረክ ላይ እንገናኛለን የሚል ትልቅ ተስፋ ነው ያለኝ። ያው መቼም ተፌና ኪነ ጥበብ አይለያዩም። መቼም ረጅም ጊዜውን የሄደበትም ጉዞ ነውና
ከዚህ በኋላም ሌላ ቲያትሮችን ፕሮዲዩስ እንዲያደርግና ሁልጊዜ አዲስ ነገር ይዞ ይመጣል። ተፌ ሁልጊዜ አዲስ ነገር ይዞ ይመጣልና በቀጣይም ደግሞ ቲያትርን ፕሮዲዩስ አድርጎ በአዲስ ቲያትር አዲስ ተመልካች ጋር እንዴት መድረስ አለብኝ የሚለውንም ሀሳብ ይዞ እንዲመጣ እንዲሰራ መልካም ምኞቴ ነው። እግዚአብሔር ይስጥልኝ። ተፌ እንግዲህ ጎበዝ ነው፣ ጎበዝ ነህ፣ ጠንካራ ነህ። እንደገና እንትን መያዝ ይችልበታል። አኩርፈኸው ዘግተው መሄድ አትችልም። በሆነ ነገር እንኳን ቅሬታ ቢሆንብህ የሆነ ነገር ብሎ ይመልሰሃል እና ይህንን ጸባይህን፣ ጥንካሬህን ሳትደክም በዚሁ ቀጥለህ ያለህን ነገሮች በዚሁ አስቀጥለህ አንተ ደግሞ የበለጠ የምትመሰገንበት ያንተ ዝክር ማለት በህይወት እያለህ ማስታወሻ ነገሮች አንተ የደከምክበት የለፋህበት ዋው ተፌ ተብሎ አመሰግናችኋለሁ ያ አይገባኝም ነበር እንደሚባለው እሱን ለማለት ያብቃ። መልካም እድሜ ከጤና ጋር እመኝልሃለሁ እለዋለሁ። ያንተ ምስጋና ያው በመድረክ ነው በደንብ እናውቀዋለን። እንደው በደጋግ ሰይጣኖች ቲያትር ምክንያት በማድረግና በዛሬ ፕሮግራማችን ምክንያት በማድረግ እንደው ማመስገን የምትፈልጋቸው ሰዎች ካሉ ደግሞ እናመስግናቸው። እንግዲህ አመሰግናለሁ። የደጋግ ሰይጣኖች ቲያትር ተዋናያን እንግዲህ መድረክ ላይ አንተም እኔም ስናገር እንደሰማው ቲያትሩ ሲጀምር ጀምሮ ከልምድ ጀምሮ ነው ብዙ እንከን የገጠመንና ያንን እንከን ሁሉ አልፈው ለ6 ወር ለ7 ወር ቲያትሩን ተላምደው ነገር ግን ለአንድ ዓመት አሳይተዋል። እንግዲህ አንድ ዓመት ቢሆነው በኔም ጥረት በእነሱም አብሮ መስራት የመጣ ነው። እሱም እግዚአብሔርን አመሰግናለሁ በሱ። ተረፈ ግን ተዋናዮቹ እጅግ በጣም ነው የማመሰግነው። ሁሉም ከሌ ማለ ለዚህ ቲያትር ትልቅ መስዋዕትነት ይከፍላሉ። እንትናም አይታል በሚዲያው ላይ መድረክ ላይም አርቲስት ትዕግስት ግርማን የምስጋና ሽልማት ያደረግበት ምክንያት እንዲህ ብዬ ዘርዝሬ የማልነግርህ ለቲያትሩ ትልቅ መስዋዕትነት የከፈለች ባለሙያ ስለሆነች በግል ህይወቷ መስራት የሚገባትን ነገር ለቲያትሩ አሳልፈ የሰጠች ሰው ነችና ለዛ ነው ምስጋና የሚያቀርብልላት። ደጋግ ሰይጣን ተዋናያን እጅግ በጣም አመሰግናለሁ። ደራሲውን ጭምር ወደነ ክፍሌ እጅግ በጣም አመሰግናለሁ። የሱን ቲያትር ሁለት ነው ያዘጋጁት። የሌሊት ሙሽሮች በእኔ ያዘጋጁት። ይሄንንም እድሉን ሰጥቶኝ አምኖብኝ እንድሰራ ስላደረገኝ እሱን በጣም አመሰግናለሁ። በቀጣይም ከሱ ጋር ጥሩ ስራ የምንሰራ ይመስለኛል። ያው ጎበዝ ደራሲ ነው፣ አምራች ጸሐፊ ነው። ብዙ የሚያልቅበት አይደለምና ከሱ ጋር እንሰራለን። ሁሉንም የጥበብ ቤተሰቦች ትናንትና የመጡትን እኛን አክብረው የተገኙትን ጌትነትን ሌሎችንም ባለሙያዎች እጅግ በጣም አመሰግናለሁ። በተለይ አዲስ ቴሌቪዥን ደግሞ እጅግ በጣም ይህንን ነገር ቦታ ሰጥታችሁ ቲያትር መበረታት አለበት ብላችሁ ስለመጣችሁ እናንተን አንተዬ በጣም አመሰግናለሁ። አለቀው፣ ልኩን አሳየዋለሁ። በነፍሴ እንደተጫወት አለቀው፣ አሳየዋለሁ። ነገረው ተመልካቾች የአዲስ እንግዳ ፕሮግራማችን እስካሁን የተከታተላችሁትን ይመስላል። በዚህ ሳምንት እንግዲህ ከመድረክ የወረዳውን ደጋግ ሰይጣኖች ቲያትር ምክንያት በማድረግ ከቲያትር አዘጋጅ ተፈራ ወርቁ ጋር የነበረን ቆይታና ከተዋናዮቹ ከሱ ወዳጆች ጋር ያደረግነው የአዲስ እንግዳ ፕሮግራማችን እስካሁን የተከታተላችሁትን ይመስላል። ሳምንት ደግሞ በሌላ አዲስ እንግዳ እንገናኛለን። እኔ ከወዲሁ ሰናበታለሁ። ሌሎች የመዝናኛ ዝግጅቶቻችን ይቀጥላሉ። መልካም የመዝናኛ ቀን